ጊዜው በፈረንጆቹ ጁላይ 17 1996 ነበር። በኒውዮርክ ሎንግ አይላንድ የባህር ዳርቻ ላይ እየተዝናኑ የነበሩ ሰዎች አንድ አስደንጋጭ ክስተት ከሰማይ ላይ የተመለከቱት። ያ 230 የሚሆኑ ንጹሃንን ይዞ ሀገር ሰላም ብሎ ይበር የነበረውና በበረራ ቁጥር 800 የተሰየመው የትራንስ ወርልድ ኤርላይንስ አውሮፕላን ተሳፋሪዎቹን ይዞ ፍምሳት እየተፋ ቁልቁል ወደ አትላንቲክ ውቅያኖስ ይምዘገዘግ ጀምሯል። ሰላም ውድ ቤተሰቦች፣ ይህ የዓለምን አቪዬሽን ታሪክ ለዘላለም የቀየረ አሳዛኝ አጋጣሚ ነው። ይህ በበረራ ቁጥር 800 የተሰየመው የትራንስ ወርልድ ኤርላይንስ ጉዞን የጀመረው ከኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ የአየር ማረፊያ ሲሆን መዳረሻው ደግሞ የፍቅር ከተማ እየተባለች ወደምትጠራው የፈረንሳይዋ ፓሪስ ከተማ ለማድረግ ነበር። በአውሮፕላኗም የተለያዩ ተስፋን የሰነቁ 230 ተሳፋሪዎችን በውስጧ የሸከፈች ሲሆን አንዳንዱ ለረፍትና ለመዝናናት ከነሙሉ ቤተሰቡ ወደ ፓሪስ የሚጓዝና አንዳንዱ ደግሞ የጫጉላ ሽርሽሩን በፓሪስ ለማድረግ ጉዞን የያዘ ሲሆን ገሚሱ ደግሞ ለትምህርትና ሌሎች ጉዳዮች ወደ ፓሪስ ለመክተም ይህችን ፕሌን ተስፋ አድርጓል። ታዲያ በጊዜውም ማንም ሰው ይህ ጉዞ የመጨረሻው መጀመሪያ ይሆናል ብሎ ባይገምትም ለ30 ዓመታት ያህል ያለምንም እንከን ያገለገለውና በአቪዬሽኑ ዓለም ውስጥ ፍጹም የተባለለት የቦይንግ 747 ሞዴል አውሮፕላን ግን የ10 ዓመታት ልምድ ካላቸው አብራሪዎቹ ጋር በመሆን ሽቅብ ወደ ሰማይ ወጥቶ ሰላማዊ በረራውን ከኒውዮርክ ጀምሯል። አውሮፕላኑ ከሎንግ አይላንድ ሰማይ በላይ ከፍ እያለ ሲሄድ ከታች ያለው የባህር ዳርቻ መብራት በጨለማ ውስጥ እንደ አልማዝ የአንገት ሐብል ያብረቀርቅ የነበረ ሲሆን በአውሮፕላን ውስጥ መንገደኞች ተመችቷቸው ተቀምጠዋል። አንዳንዶች መጽሐፍ ሲያነቡ፣ ሌሎቹ ተኝተዋል። ብዙዎቹ ደግሞ በአትላንቲክ ውቅያኖስ ላይ የሚታየውን ውብ የጀንበር መጥለቅን በተመስጦ በመስኮት በመመልከት ላይ ናቸው። ታዲያ አውሮፕላኑ ተነስቶ 12 ደቂቃዎችን እንደበረረ 3350 ሜትር ከፍታ ላይ እንደደረሰ ግን አንድ ያልታሰበ አስፈሪ ክስተት ተፈጠረ። የአውሮፕላኑ የመሃለኛው የነዳጅ ታንከር በድንገት በመፈንዳት ከፍተኛ አደጋን ይዞ መጣ። ታዲያ ይህ ፍንዳታ ተራ አደጋ ሳይሆን የአውሮፕላኑን ግዙፍ የብረት አካል እንደ ወረቀት የበታተነ ከባድ አደጋ ሲሆን የፍንዳታው ኃይል እጅግ ኃይለኛ ከመሆኑ የተነሳ የአውሮፕላኑን የፊት ክፍል ማለትም የአብራሪዎችን ክፍል አፍንጫውን ከተቀረው የኋለኛው ክፍል ጋር በአንዲት ቅጽበት ለሁለት ነጥሎ ቢወረውረውም እጅግ አስፈሪውና የሰው ልጅ አእምሮ የሚገዳደረው ትዕይንት ግን የተከሰተው ከዚህ በኋላ ነበር። ምንም እንኳን አውሮፕላኑ አፍንጫው ተቆርጦ ቢወድቅም ቀሪው የአውሮፕላኑ አካል ክንፎችና ሞተሮች ግን ስራቸውን አላቆሙም ነበርና ያለ አብራሪና ያለ መቆጣጠሪያ አካል ሞተሮቹ በሙሉ ኃይላቸው መስራታቸውን በመቀጠላቸው ምክንያት የተቀረው የአውሮፕላን አካል ለተጨማሪ 900 ሜትሮች ይዞት ይምዘገዘግ ጀመር። ታዲያ በዚያ አሰቃቂና ተአምራዊ ሁኔታ ውስጥ በኋለኛው ክፍል የነበሩ በመቶች የሚቆጠሩ ሰዎች በወቅቱ በሕይወት የነበሩ ሲሆን በደመ ነፍስና በፍርሃት ውስጥ ሆነው ራሳቸውን ለማዳን ገሚሱ በጸሎት ገሚሱ በለቅሶ የሚሆነውን ይጠብቁ ጀመር። የአየር ግፊቱም ከፍተኛ ስለነበር ለመተንፈስ እንኳን አዳጋች የነበረ ሲሆን ድምጹም ቢሆን ጆሮን የሚሰነጥቅና የሚያደነቁር ነበር። በዛች ቅጽበት በሰዓት በመቶዎች የሚቆጠሩ ኪሎ ሜትሮች የሚጓዘው ነፋስ በፕሌኑ ክፍተት በኩል እየገባ አውሮፕላኑን ያናውጠው ጀመር። ጭንቅላት የሌለው አውሮፕላን ደም እንደሚፈሰው ቁስለኛ እሳትና ነዳጅ እየረጨ ለ30 ሰከንዶች ያህል በአየሩ ላይ ሲንሳፈፍ የፊዚክስ ሕግ የተጣረሰ ቢመስልም የሞተሮቹ ኃይልና ክንፎች ግን ለተወሰነ ሴኮንዶች አየር ላይ እንዲበር አስችለውት ነበር። ታዲያ ያም ሆነ ይህ የስበት ሕግ አሸናፊ መሆኑ አይቀሬ ነበርና በመጨረሻም ፍጻሜው ምድር ሆነ። አውሮፕላኑ 4250 ሜትር ከፍታ ላይ ሲደርስ በከፍተኛ ፍጥነት ወደ ታች ቁልቁል ይምዘገዘግ ጀመር። ይህ ተአምረኛ አውሮፕላንም በሰማይ ላይ እየተገለባበጠ የኋላው ክፍል እየታጠፈ ክንፎቹ እየተሰባበሩና ብረቶቹ እየተቃጠሉ እዛው አየር ላይ እየፈራረሰ የወደቀ ሲሆን እንደ መኪና የሚያክሉ የብረት ቁርጥራጮች፣ ሻንጣዎች፣ አልባሳትና የሰዎች አካላት በአንድ ላይ ሆነው ወደ ውቅያኖስ ውስጥ ልክ እንደ ዝናብ ዘነቡ።
ከታች በባህር ዳርቻ ላይ የነበሩ በመቶዎች የሚቆጠሩ ምስክሮች ይህንን የማይታመንና የሚያስፈራ ትዕይንት የተመለከቱ ሲሆን በሬስቶራንት ውስጥ እራት እየበሉ የነበሩ ቤተሰቦችና በባህር ዳርቻው የሚንሸራሸሩ ሰዎች ጥቁር ጭስ እያጨሰና እንደ ሚሳኤል ተኩስ የሚወርደውን ይህን ግዙፍ የእሳት ኳስ ከታች ሆነው ይመለከቱ ጀመር። ብዙዎች በሚሳኤል የተመቱ፣ አንዳንዶች ደግሞ የሽብር ጥቃት እንደሆነ በማመናቸው የ911 የአደጋ ጥሪዎችን በደቂቃዎች ውስጥ ሲያጨናንቁ፣ የተቀሩት ደግሞ እግራቸው ወደ መራቸው እግሬ አውጭኝ ብለው ይፈረጥጡ ጀመር። በሁሉም ቦታ ድንጋጤና ግራ መጋባት ሰፈነ። አውሮፕላኑ እታች ደርሶ ውቅያኖሱን ሲመታ ያለው ኃይል ሌላው አሰቃቂ ክስተት የነበረ ሲሆን በሰዓቱ በከፍተኛ ፍጥነት ሲምዘገዘግ የነበረው የአውሮፕላኑ አካል ውሃውን ሲመታው ውቅያኖሱ ልክ እንደ ኮንክሪት ጠንካራ ሆኖ የአውሮፕላኑ ፍርስራሽ ሙሉ በሙሉ እንዲበታተን አድርጎታል። ይህን ጊዜ የፕሌኑ የነዳጅ ዘይት በውቅያኖሱ ላይ ተንሳፎ መቃጠል የጀመረ ሲሆን ትልቅ የእሳት ቦታ በባህሩ ላይ ተፈጠረ። የነዳጅና የሞት ሽታ በአካባቢው ሲሰራጭ የነፍስ አድን ሰራተኞች ሄሊኮፕተሮችና ጀልባዎች በደቂቃዎች ውስጥ ቢደርሱም የሚቃጠለው ነዳጅ ሙቀት ወደ አካባቢው እንዳይጠጉ አደረጋቸው። በመጨረሻም ፍለጋው ሲጀመር የተገኘው ነገር ልብ የሚሰብር ሲሆን በውሃው ላይ የተበታተኑ ሻንጣዎች፣ የቤተሰብ ፎቶግራፎችና በመቀመጫቸው ላይ የታሰሩ የተሳፋሪዎች አስክሬኖች ብቻ ነበሩ። ከአውሮፕላኑ 230 ተሳፋሪዎች መካከል አንድም የተረፈ ሰው ያልነበረ ሲሆን ግዙፉ ውቅያኖስ ሁሉንም ሲወጣቸው፣ አንዳንዶቹን ደግሞ እስከ ወዲያኛው ደብቆ አስቀርቷቸዋል። ከአደጋው በኋላ አሜሪካን ያስጨነቃት ጥያቄ ይህ አደጋ እንዴትና ለምን ደረሰ የሚለው ጥያቄ ሲሆን ወዲያውኑ የተለያዩ መላምቶች ይሰራጩ ጀመር። የመጀመሪያው ሽብርተኝነት ጥቃት የሚሉ ወሬ ሲሆኑ የተቀሩት ደግሞ በሞተሩ ክፍል ላይ በተፈጠረ ችግር ነው ሲሉ ግምታቸውን ያስቀምጡ ጀመር። በዚህም ኤፍቢአይ እና የብሔራዊ ትራንስፖርት ደህንነት ቦርድ ከፍተኛ ምርመራ የጀመሩ ሲሆን ለወራት ያህል ጠላቂዎች በቅዝቃዜና በአደገኛ ሞገድ ውስጥ ሆነው የአውሮፕላኑን ስብርባሪዎች አንድ ባንድ በማውጣት በአንድ ግዙፍ መጋዘን ውስጥ አውሮፕላኑን እንደ ፐዝል መልሰው የገጣጠሙት ሲሆን ይህ በአይነቱ ልዩ የሆነ የምርመራ ሂደት በሚሊዮን የሚቆጠሩ ዶላሮችንና በሺዎች የሚቆጠሩ የሰው ኃይልና ሰዓታትን የፈጀ ነበር። ከ4 ዓመታት ጥልቅ ምርመራ በኋላ የተገኘው መልስ ግን ማንም ካሰበው ውጭና እጅግ አስደንጋጭ የነበረ ሲሆን አውሮፕላኑን ያፈነዳው ውጫዊ ኃይል ሳይሆን አውሮፕላኑ ራሱ የፈጠረው ቦምብ ሲሆን በመሃለኛው ታንከር ውስጥ የነበረው ነዳጅ አልቆ ጥቂት ትነት ብቻ ነበር የቀረው። በአውሮፕላኑ ውስጥ ያለው የአየር ማቀዝቀዣ ሲስተም ከታንከሩ ስር ስለነበር አውሮፕላኑ በቆመበት ወቅት ታንከሩን በማሞቅ ነዳጁን ወደ ከፍተኛ ፈንጂነት የቀየረው ሲሆን ከዚያም በኤሌክትሪክ ሽቦ ብልሽታ ምክንያት ፍንዳታው ሊከሰት እንደቻለ አረጋግጠዋል። ይህ አደጋ ሊቀንስ አልፎ ተርፎም ሊቀር ይችል የነበረ ሲሆን በኋላ ላይ የወጡ መረጃዎች እንደሚያሳዩት የቦይንግ መሐንዲሶች የአደጋ ሊከሰት እንደሚችል አስቀድመው የሚያስጠነቅቁ ሰነዶች የነበሯቸው ቢሆንም ነገር ግን ጥገና ውድ ስለሚሆንና የአውሮፕላን ኩባንያዎች ትርፍ ላይ ስለሚያተኩሩ ማስጠንቀቂያውን ችላ ብለውት እንደነበር ሊታወቅ ችሏል። ከበረራ 800 አደጋ በኋላ ግን የአቪዬሽን ሕጎች የተቀየሩ ሲሆን የነዳጅ ታንከሮች ደህንነት እንዲጠበቅ የኤሌክትሪክ ሽቦች በየጊዜው እንዲፈተሹና አደገኛ ትነት እንዳይፈጠር የሚያደርጉ አዳዲስ ቴክኖሎጂዎች እንዲገጠሙ ጥብቅ መመሪያ እንዲወጣ ሆኗል። ይህ አደጋ የ230 ሰዎችን ሕይወት ቢቀጥፍም ለወደፊቱ በሚሊዮን የሚቆጠሩ መንገደኞች በሰላም እንዲበሩ መንገድ ከፍቷል። ዛሬ የሎንግ አይላንድ ባህር ዳርቻ ጸጥታ የሰፈነበት ሲሆን ማንም ስለዚያች አስፈሪ ሌሊት ባያወራም ነገር ግን በአሸዋ ውስጥ የተቀበሩ ጥቃቅን የብረት ቁርጥራጮች አሁንም ድረስ ለትርፍ ሲባል የሰው ልጅ ሕይወት ዋጋ ሲያጣ ምን እንደሚከሰት የሚያሳዩ ምስክሮች ናቸው። በበረራ 800 ላይ የሞቱት ነፍሳት ሁሌም ሲታወሱ የሚኖሩ ሲሆን ይህ ታሪክ የሚያስተምረን ትልቁ ቁም ነገር በቴክኖሎጂ ላይ ያለን እምነትና የሰው ልጅ ሕይወት ምን ያህል ቀጭን በሆነ ክር የተያያዙ መሆናቸውን ሲሆን ይህም አሳዛኝ አጋጣሚ 230 ሰዎችን ሰውቶ ትልቅ ትምህርት አስተምሮን አልፏል እያልን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን።